አንዳንዱ ነገር ጵኔል በአእምሮሽ የማትወስኙ ይመጣል። በአእምሮሽ አስበሽ የማትወስኛቸው ነገሮች አሉ ማለት ታሰላስያለሽ። ለምሳሌ ሁለት እኩል የሆኑ እድሎች መጡልሽ፣ ተከፈቱልሽ በሮች። በአእምሮሽ ስታስቢያቸው ሚዛናቸው ሁለቱም እኩል ነው። ታስቢያለሽ፣ ታወጫለሽ፣ ታወርጃለሽ፣ ትቀንሻለሽ፣ ትደምሪያለሽ። ከዛ you listen to your heart ልብሽን ታዳምጫለሽ። ለማስረዳት ከባድ ነው። በመንፈሳዊ ጥልቅ ብለን በመንፈሳዊ ከሄድን ሆሊ ስፒሪት ነው ትያለሽ፣ እግዚአብሔር መንፈስ ነው ትያለሽ የሚናገርሽ። እንደዛ ምን አለሁ ነኝ። ኢንቱዊሽን ግን በአእምሮ የማታስቢው ግን ልክ ነው ልክ አይደለም ብለሽ ለመለየት በዚህ ጋር ልሂድ ብለሽ ለመምረጥ የምትጠቀሚበት ነው። እና ሊደርስ መሪ የሆኑ ሰዎች አንዳንዴ በዚህ ጋር እንሂድ ብለው ሲወስኑ ለምንድን ነው ስታያቸው ማስረዳት ላይችሉ ይችላሉ። ልባቸውን የተከተሉት ኢንቱዊሽን ነው። ያ ብቻ አይደለም። አንዳንድ ጊዜ የሆነ አደጋ ሊደርስ ሲል ልብሽ ያውቃል። አንዲት ሴት ከቤት ወጣች ልትሄድ ብላ መኪና ውስጥ ልትገባ ብላ የሆነ ነገር ተመለሽ አላት። ምንድነው ተመለሽ አላት። ከዛ ተመልሳ ገባች። ስትገባ ጋዙን አላጠፋችው። እንደዚህ አይነት ነገሮች አሉ። ይመራሻል፣ ልብሽ ይመራሻልና በሊደርሺፕ ደረጃ ይሄ በትምህርት ደረጃ ነው። ካሁን እነዚህ የምናወራቸው ሁሉ የሊደርሺፕ ትምህርቶች ናቸው። በሊደርሺፕ ደረጃ አንድ መሪ ከሌላው፣ አንዱን ሰው ከሌላው፣ አንዱን አሸናፊ ከሌላው የሚለየው አንዱ ነጥብ ኢንቱዊሽን ነው። ሊስኒንግ ቱ ዮር ሃርት ልብን ማዳመጥ እና ልብን መከተል ነው። ሁል ጊዜ ሶፍት አትሆኝም። ሁል ጊዜ ለስላሳ አትሆኝም። ሁል ጊዜ ማር አትሆኝም። አንዳንድ ጊዜ ሆን ብለው የሚያጠፉ ሰዎችን፣ ሆን ብለው የሚረብሹ ሰዎችን በትክክለኛው መንገድ ደግሞ እነሱ ጋር ዲል ማድረግ አለብሽ። ማለትም ማለት ነው በህግ መጠየቅ ያለበት ሰው በህግ ይጠየቃል። አንዳንዴ ከመጠን ሲያልፍ ለምሳሌ ሰፈር ውስጥ ዝም ብሎ የሚረብሽ ልጆችን የሚተናኮል ሰፈርተኛውን አላስቀምጥ የሚል ሰው ልጅ ወይም ሰውዬ ዝም ብለሽ አታየውም፣ ታናግሪዋለሽ። የማይስተካከል ግን you go to the authorities ክፍለ ከተማ ቀበሌ ትሄጂና ትነግሪያለሽ፣ ፖሊስ ጣቢያ ትሄጂና ትነግሪያለሽ። ትህትና ሲባል፣ ሰውን መውደድ ሲባል፣ ለሰዎች መልካም መሆን ሲባል እንደው ዝም ብሎ የሚመጣብንን ነገር እንቀበላለን ማለት አይደል። ህብረተሰብ ውስጥ በህግ መጠየቅ ያለባቸው ሰዎች አሉ። በህብረተሰብ ውስጥ በፖሊስ በኩል የምታናግሪያቸው ሰዎች አሉ። መስሪያ ቤት ውስጥ ቁጭ አድርገሽ ሲሪየስ የሆነ ነገር ልታናግሪያቸው የሚገቡ ሰዎች አሉ። ታስተካክላለህ፣ አስተካክል፣ ይሄ እንዲህ ነው ማስጠንቀቂያ ሰጥተሽ ማስጠንቀቂያሽ ካልሆነ እርምጃ የምትወስጃቸው ነገሮች አሉ። በተለይ ሊደርሺፕ ላይ ይሄ ግድ ነው። ሊደሮች ግድ ይሄን ማድረግ በየደረጃው ባለንበት በጣም አስቸጋሪ የሆኑ ሰዎችን በህግ በስርዓት በደንብ ማስተካከል ያስፈልጋል፣ እርምጃ መውሰድ ያስፈልጋል። እንግዲህ ያን ሁሉ እኮ አልፈሽ ነው ግን ጠርተሽ በግል ወቅሰሽ ክሪቲሳይዝ አድርገሽ እንዲያስተካክሉ እድል ሰጥተሽ ምን ብለሽ ካልሆነ አሁን ምንም ማድረግ አይቻልም። በደንብ በስርዓት በህግ ነገሩን ትሄጂበታለሽ ማለት ነው። ይህም አስፈላጊ ነው። ስትሬንግዞችን አውቃለሁ፣ የምችላቸውን ነገሮች አውቃለሁ፣ በደንብ አድርጌ አሁን እኔ አውቃለሁ። የማልችላቸውን ነገሮች ደግሞ አውቃለሁ፣ አልሞክራቸውም። እነሱ ማለት የተሰጡኝ አሉ፣ መክሊቴ የሆኑ አሉ፣ እንደምችላቸው አውቃለሁ። እነሱ ላይ አተኩሬ እሰራለሁ። ከሌ ያደረገው ብዬ የሆነ ሰው አደረገውና ተሳካለት ብዬ ብድግ ብዬ ያንን ለማድረግ አልሞክርም። እሱ ያኛውን ነገር ቢዝነስ ሰራና ተሳካለት ብዬ ለምን እንዴት ሳልሰራም ብዬ አልሞክርም። የኔን ነገሮች ለይቼ ያውቃቸዋለሁ፣ የኔ ያልሆኑትን ነገሮች ደግሞ ለይቼ ያውቃቸዋለሁ። ስለዚህ ሰልፍ አዌርነስ ራስሽን በደንብ ስታውቂ የተሰጡሽን ነገሮች ያንቺ የሆኑትን ነገሮች ታውቂያለሽ፣ ያንቺ ያልሆኑትን ነገሮች ደግሞ ታውቂያለሽ። እና ሌላ ሰው አይተሽ እሱ ያደረገውን ነገር ለማድረግ አትሞክሪም ማለት ነው። መለኛነት ደግሞ ክሪኤቲቪቲ ነው። ክሪኤቲቪቲ ማለት አሁን መንገድሽን ስትሄጂ ከዛ እንቅፋት መጣ፣
አይ በቃ እኔ እድለቢስ ነኝ ማይሆን ነገር ነው ብለሽ ልታቆሚ ትችላለሽ። ግን አሁን ምን ላድርግ፣ ምንድነው ማድረግ? በዚህ ጋር መንገዱ ተዘግቷል፣ ቤት አድርገን ነው ብናልፍ ይህንን አልፈ ነው ምን ሄደው ብሎ ማሰብ ነው ክሬቲቪቲ። ስለዚህ ኦብስታክልስ ሲመጡ፣ እንቅፋቶች ሲመጡ ያንን እንቅፋት የምታልፊበት መንገድ ሳትደነግጪ፣ ሳትናደጂ፣ ብስጭቱ ሳትገቢ፣ ጊቭ አፕ ሳታረጊ እንዴት አድርጌ ልለፈው ብሎ ማሰብና የዛች ጋር መሄድ እሱ ክሬቲቪቲ ነው። እና ለአሸናፊዎች የግድ ነው ክሬቲቪቲ። ግልጽነትም ያስፈልጋል። ግልጽነት ደግሞ ኦነስቲ ለማለት ነው። ኦነስቲ ነው። ኦነስቲ ያለው ሰው አይደባብቅም። ያለውን ነገር ግልጽ ያደርጋል። ድካሜን እነግርሻለሁ፣ ብርታቴን እነግርሻለሁ። ኦነስቲ ያለው ሰው አይዋሽም፣ አይሰርቅም። አንድ አይነት ነው የሚሆነው እና ያ በጣም ለአሸናፊነት ይረዳሻል። እንትን ትራፕ ውስጥ አይገባም፣ ወጥመድ ውስጥ አይገባም። እኔ ድሮ የመጀመሪያ አሜሪካ ልሄድ ፈልጌ ድሮ ሄጅ እዛ ለመማር ፈልጌ ነው። ከዛ ኤምባሲ ቪዛ ስጠይቅ ከለከሉኝ። መንግስት የዛ ጊዜ የነበረው መንግስት ኤምባሲዎችን አናግሯቸው ነበር እና አናግሯቸው ዶክተሮች እየሄዱበት ስለሚቀሩ እና ደግሞ ትንሽ ስለሆኑ ዶክተሮቻችን አትስጡ ብለው ለካ ነግረዋል። በጓሮ ሄደው አሁን እኔ መሄድ ፈልጌ ሄጅ ስጠይቅ በቃ ነጭ ዶክተር በጣም በአገርህ ጠንክረህ ብትሰራ አለች። ከዛ ጀርባው ላይ አፕሊኬሽን ሪሲቭድ የሚል ማህተም ይመታሉ። ማህተሙን መቱ። ሌላ ጊዜ ልገባ ስል አሁን መጀመሪያ የሚያዩት ደግመሽ ስትገቢ ጀርባውን አይተው ተመቷል አልተመታም ነው። ስለዚህ ሰዎች መከሩ። አሁን እቺ አፕሊኬሽን ሪሲቭድ የምትል ማህተም አለች ፓስፖርት ላይ፣ ፓስፖርትን መቀየር አለብህ አሉ። በምንድን ነው የምቀይረው? ፓስፖርት እንዴት ነው የምቀይረው? ጠፍቶብኛል ትላለህ አሉ። ወይም ደግሞ ተበላሽቶብኛል፣ እሳት አበላሽቶብኛል ትላለህ አሉ። እኔ አልጠፋብኝማ እላቸዋለሁ። አልጠፋብኝም ፓስፖርት እኮ ገብተህ ጠፍቶብኝ ማለት ኢሚግሬሽን ሄደህ አዲስ ፓስፖርት ለማውጣት ነው። ጠፍቶብኛል ትላቸዋለህ። እኔ አልጠፋብኝም። አይ ጠፍቶብኛል ትላለህ። እንደዛ ማለት አልችልም። ይሄም መሰለሽ ኦነስቲ ነው። አትዋሺ፣ ይጠብቅሻል። መስረቅ ውስጥ አይገባም። ኦነስቲ ያለው ሰው መዋሸት ውስጥ አይገባም፣ መስረቅ ውስጥ አይገባም። በንጽህና ይኖራል፣ ይጠብቀዋል። ግን እያዋሸ የሰረቀ ከኖረ ሄዶ አንድ ቀን ጉድጓድ ይጠብቀዋል፣ የሚያስገባው ጉድጓድ ይጠብቀዋል። ስለዚህ ኦነስቲም ደግሞ ለአሸናፊነት በጣም አስፈላጊ ነው። ተአማኒነት ደግሞ ክሬዲቢሊቲ ነው። በጣም ነው የምወደው የክሬዲቢሊቲን ሀሳብ። ዛሬ እኔ ፕሮግራም እንዳለን አውቃለሁ። ለቀረጻ እመጣለሁ፣ ቀጠሮ ይዘናል። ግን ፕኔል ምናልባት ባትመጣስ የሚል ሀሳብ አልመጣብኝም። እርግጠኛ ነኝ እንደምትመጪ። አንቺም ደግሞ ከኔ ጋር ፕሮግራም እንሰራለን፣ ግን ዛሬ ዶክተር ከቀረስ የሚል ሀሳብ መጥቶብሻል? አልመጣብሽ። ክሬዲቢሊቲ ይሄ ነው። ሰዎች እንዲያምኑሽ እንዲተማመኑብሽ የሚያደርግ የምትገነቢው ነገር ነው ክሬዲቢሊቲ። እኔ እንደውም አንዳንዴ ይቸገራለሁ። ፕሮግራሞች ያዘጋጁና ከዛ እንደማልቀር ያውቃሉ። ለመያዝ አስቸግራለሁ። ከያዝኩኝ በኋላ አልቀርም። ብሔራዊ ቲያትር ይሁን ኢሊሊ ሆቴል ይሁን ምን ይሁን መጽሐፍ ምረቃ ይሁን ኢንተርቪው ይሁን ከያዝኩ እንደማልቀር ያውቃሉ። ሌሎች እንግዶች ካሉ እየደወሉ የነገውን ፕሮግራም ለማስታወስ ነው አደራ እየደጋገሙ ይደውላሉ። አንዳንዴ ዝም ይሉኛል። ከዛ ቆይተው ሲደውሉ እኔ የቀረ መስሎ አንተማ አትቀርም በቃ ለዛ ነው። ስለዚህ እንደዚህ የሰዎችን ልብ ማሳረፍ መቻል። አይ እሷ ከሆነችማ ምንም ይሰራል። አይ እሷ ከሆነችማ ትመጣለች። አይ እሷማ እንዲያታረግም መባል መቻል እሱ ክሬዲቢሊቲ ነውና ሰዎች ያምኑሻል፣ ቦታ ይሰጡሻል፣ ያሳድጉሻል ማለት ነው። አቢሊቲ ቱ ኢንስፓየር። ሌትስ ሴይ አንቺ አሁን አንድ ካምፓኒ አለሽ እንበል፣ አንድ ድርጅት አለሽ። ራዕዩ አንቺ ነው፣ የምታውቂው ራዕዩ አንቺ እንደሆነ ነው። በአንቺ ስራ 50 ሰዎች አሉ የሚሰሩ። ከዛ ተቀጥረው ስራቸው መስራት ይችላሉ። የተቀጠሩበትን ደሞዝ የሚከፈላቸውን ስራ መስራት ይችላሉ። ግን ሌላ አማራጭ አለ።
አንቺ ያየሽውን አሳይተሻቸው፣ አንቺ ያየሽውን ቪዥን ለነሱ አሳይተሻቸው፣ ከዛ ያንን ቪዥን እንዲወስዱት የራሳቸው እንዲያደርጉት አድርገሻቸው ኢንስፓየር አደረግሻቸው ማለት ነው። ከዛ እዛ ድርጅት ስትመጪ ሁሉም ይሄ ስራዬን ሰርቼ ሰዓት ሲደርስ እወጣለሁ ሳይሆን የእኔ ድርጅት ብሎ ነው የሚያስበው። አሁን ይሄንን ማድረግ የምትችይው ሌሎችን ኢንስፓየር የማድረግ ችሎታ ካለሽ ነው። ስለዚህ አንዳንድ ድርጅት ስትሄጂ ሁሉም ሰራተኛ ስራውን ይሰራል፣ ሰዓት ሲደርስ ይወጣል፣ አለቀ። ሌላ ድርጅት ደግሞ ስትሄጂ ሁሉም ሰራተኛ የራሱ ድርጅት የራሴ ድርጅት ብሎ ነው የሚሰራው፣ የራሴ ካምፓኒ ብሎ ነው። ሰዓት አይጠብቁም፣ አርፍደው ሲሰራሉ፣ ስራው ካላለቀ አይወጡም፣ ማንም እንዲነግራቸው አይጠብቁም። ይሄ ምንድን ነው? ያንቺ አቢሊቲ ኢንስፓየር የማድረግ ችሎታሽ ነው ማለት ነው። ስለዚህ ኦቨርካመር ለመሆን አሸናፊ ለመሆን ይረዳል። ጨዋነት በጣም ነው የምወደው፣ ወይም ኢንቴግሪቲ ለማለት ነው። ኢንቴግሪቲ የሚለውን ቃል ለመተርጎም የተለያየ ነገር መጠቀም ነው። ኢንቴግሪቲ ማለት የመርህ ሰው መሆን ማለት ነው። በሞራል ፕሪንሲፕል በመርህ የሚመራ ሰው ማለት ነው ጨዋ ማለት። አሁን ለማስረዳት ይሄን ላሳይሽ። እኔ አዲስ አበባ ውስጥ ሰው ያውቀኛል። የማረገው ነገር በሙሉ በህዝብ እይታ ውስጥ ነው ያለው። ምንም ነገር ባረግ ማለት አላረግም እንጂ ናይት ክለብ ብሄድ ነገ ጠዋት ትሰሚያለሽ። ምክንያቱም ይታወቅ ህዝብ ያውቀኛል። የሆነ ሆቴል ብገባ ሰዎች ያዩኛል። በቃ የማረገው ነገር በህዝብ እይታ ውስጥ ነው ያለው። ምንም ባረግ ህዝብ እይታ ውስጥ ነው ያለው። ስለዚህ አዲስ አበባ ውስጥ እኔ ጨዋ ነኝ። ለምንድን ነው ጨዋ የሆንኩት? ሰዎች ስለሚያዩኝ ነው ጨዋ የሆንኩት። አሜሪካ ሄድኩኝ እንበል። ከአሜሪካም ደግሞ ይሄ ብዙ አበሻ የሌለበት ቦታ ላይ ሄድኩኝ። እዚህ ያለችኝ ጨዋነቴ እዛም ካለች የእውነት ጨዋ ነኝ። ምክንያቱም እዛ የሚያየኝ ሰው የለም። የፈለግኩትን ነገር ባረግ፣ ጠጣ፣ ገልፍሬንድ ይዤ የሆነ ቦታ ብገባ ምን ብል ማንም አያየኝም። ኢንቴግሪቲ ማለት ሰዎች ሲያዩሽም ሳያዩሽም አንድ አይነት ሰው መሆን ማለት ነው። ሰዎች እያዩሽ አይደለም፣ ማንም አይታዘብሽም፣ ማንም አያወራብሽም። በዚህ አይነት ቦታ ላይ ስትሆኝ እንዴት ነው የምትሆኘው ነው። አሁን ለምሳሌ እናያለን እዚህ በጣም ጨዋ የሆኑ ሰዎች ዱባይ ሄደው ኮምፕሊትሊ ሌላ ሰው ናቸው። ሌላ ሰው ነው የምታገኘው። አይቻለሁኝ። ሌላ ሀገሮችም ከሰዎች ጋር ሄጄ ያውቃለሁ። እና እዚህ በጣም በቃ ጨዋ ምናምን ያልሻቸው ሰዎች ወጣ ሲሉ ሌላ ሰው ይሆናሉ። ይሄ ላክ ኦፍ ኢንቴግሪቲ ነው። ስለዚህ ጨዋነት ይሄ ማለት በሞራል በመርህ ነው የምትመላለሽው። በሰው ያየኛል አያየኝም ሳይሆን በትክክለኛው በሞራል ፕሪንሲፕል ነው የምትመሪው። ይሄ ለአሸናፊነት በጣም ይጠቅማል። መንገድ ላይ እንዳልቀር እዛ ጋር ሰው አያየኝም ብዬ መንገድ ላይ የማይሆን ነገር እንዳላደርግና መንገድ ላይ እንዳልቀር በጣም ይረዳናል። እና ኢንቴግሪቲ ማለት አዲስ አበባ ያለ ባህሪዬ አኗኗሪ ዋሽንግተን ዲሲም እንደዛው እዚች ያለች ጨዋነቴ ዱባይም እንደዛው ሲሆን ነው። ይሄንን ከጠበቅኩኝና በመርህ ካደረግኩት ህይወቴን መንገድ ላይ ከሚያስቀረኝ እንቅፋት አመለጥኩኝ ማለት ነው። ለዚህ ነው ጨዋነት። ተጠያቂነት አካውንታቢሊቲ ማለት ነው። አካውንታቢሊቲ አሁን አንቺ ላለቃሽ ተጠያቂ ነሽ። ሰዎች መጥፎ ይመስላቸዋል አካውንታቢሊቲ ተጠያቂነት። ግን ለምናገረው ነገር ሳምባዲ እንዲጠይቀኝ ይፈቅዳለሁ። እዚህ ጋር አሁን ቁጭ ብዬ ለማረገውን ለምናገረው ነገር የሚጠይቁኝ ሰዎች አሉ። እኔ አለቃ የለኝም። በመስሪያ ቤትም ቤትም አለቃ የለኝም። አለቃዬ ክርስቶስ ነው። ግን የፈቀድኩላቸው ሰዎች አሉ። እነዚህ የፈቀድኩላቸው ሰዎች አስተያየት ይሰጣሉ፣ ጥሩን ይነግሩኛል። አንዳንዴ መስተካከል ያለበት ነገር ካለ መስተካከል አለበት ብለው ይነግሩኛል። አንዳንዴ አለቃ እንኳን ባይኖረን አለቃ የሌላቸው ሰዎች ምን ያደርጋሉ መሰለሽ? ካምፓኒ የሚመሩ ከሆነ ቦርድ አድቫይዘሪ ቦርድ ያቋቁሙና በራሳቸው ላይ ይሾሙታል። አካውንታብል ቱ ቦርድ፣ ለቦርዱ ተጠያቂ ናቸው። ቦርዱ ጠርቶ ለምን እንዲያደረግ እንዴት እንዲያደረግ ይሄኛው ልክ አይመስለንም፣ ይሄኛው ልክ ነው ብለው
እንዲናገራቸው ይፈቅዱለታል ማለት ነው። ያ ካልሆነ ግን አሁን ለምሳሌ ውጭ ያሉ ቸርቾች በቸርቾች ስታይ ዋን ማን ሊደርሺፕ ያለባቸው ፓስተሩ ብቻውን የፈለገውን ነገር ማድረግ የሚችልበት ቸርች ሲሆን ብዙ ጊዜ ችግር ውስጥ ይገባሉ። ገንዘቡን አቢዩዝ ያደርጋሉ ወይ ሌላ ነገር ውስጥ ይገባሉ። አሜሪካ ውስጥ ሲወድቁ የምታያቸው የአሜሪካን ፓስተሮችን ማለቴ ነው። በዛ ነው አካውንታብሊቲ በማጣት ፓርክ ስለማድረግ ያወራላቸው። እኔ ዛሬ ስመጣ በመኪና ነው የመጣሁት። ከዛ መጣሁ፣ መኪናዬን የማቆምበት ቦታ ፈለግኩኝ፣ ቦታ አገኘሁ። እዛ ጋር መኪናዬን አቆምኩኝ፣ ሞተር አጠፋሁ፣ ከመኪና ወረድኩ፣ መኪናዬን ቆለፍኩ፣ መጣሁ። ምንድን ያደረግኩት? ፓርክ ነው ያደረግኩት፣ አቆምኩት። የመጣሁበትን መኪና አቆምኩት። ይሄ ትክክል ነው። መኪናችንን ቦታ ፈልገን ፓርክ እናደርጋለን። ነገር ግን የህይወት መኪናዎች አሉ። የህይወት መኪና አለ። የህይወት መኪናችንን ፓርክ አናደርግም። የሆነ ቦታ ላይ አምጥተን በቃ አሁን ትምህርት ጨርሻለሁ ብለን መኪናችንን ሞተሩን አጥፍተን ፓርክ አናደርግም። በቃ እዚህ ጋር ጨርሻለሁ ብለን ወይም ደግሞ የሆነ ስራ ሰራን ብለን አሁን ይህንን ሰርቻለሁ ከዚህ በኋላ መንቀሳቀስ አያስፈልገኝም ብለን የሥራ መኪናችንን ፓርክ አናደርግም። ሞተር አጥፍተን ወርደን ቆልፈን አንሄድም። ምንድነው መሆን ያለበት? ሁል ጊዜ መንቀሳቀስ ነው ያለበት። ሁል ጊዜ በህይወታችሁ አንድ ነገር የሚንቀሳቀስ ወይ የተማራችሁ መሆን አለበት፣ ወይ የሰራችሁ መሆን አለበት፣ እያደጋችሁ መሆን አለበት፣ እያነበባችሁ መሆን አለበት፣ ትሬኒንግ እየወሰዳችሁ መሆን አለበት። መኪናው ፓርክ መደረግ የለበትም። የህይወት መኪና አንዳንዶቻችን ፓርክ አድርገን ቁጭ ብለን ነው በቃ ይሄን ነገር ሰርቻለሁ ከዚህ በላይ ምንም አይጠበቅብኝም ብለን የህይወት መኪናችንን አቁመን ገብተናል። ግን ዱ ኖት ፓርክ፣ ኔቨር ፓርክ። የህይወት መኪናችሁን እስከ መጨረሻው ድረስ እስትንፋሳችሁ በአፍንጫችሁ እስካለች ድረስ በህይወት እስካላችሁ ድረስ ጡረታ ብትወጡ እንኳን አታቁሙ። አንድ ነገር አድርጉ። ወይ ተማሩ፣ ወይ አንብቡ፣ ወይ ትሬኒንግ ውሰዱ፣ ወይ አዲስ ነገር ስሩ። ህይወታችሁ አክቲቭ ይሁን። ይሄ ሁል ጊዜ ሙቭ ታደርጋላችሁ ማለት ነው እና የሚቆም ነገር አይኖርም በህይወታችሁ። ይሄንን እንድትለማመዱ የህይወታችሁን መኪና እንዳታቆሙ፣ ፓርክ እንዳታረጉ መጨመር ፈልጌ ነው።